እኔ ብያቸዋለሁ ዳኒ ገንዘቡን ላለመመለስ ሲል ራሱን እንዳይታገት ሲል ከልጆቹ ከሄርሜላ ቡችሎች የተቀበለውን ገንዘብ ላለመመለስ ሲል አብርሽን ከሄርሜላ ጋር ከማድረግ ወደ ኋላ አይልም። አብርሽ ህመም ላይ ነው። አብርሽን እናድነው ሳይሆን አብርሽ ነው ወይ ከልጁ እናት ጋር ወይም ከልጁ ጋር ሊኖር አይገባውም። እናንተ ገንዘብ ላኩ፣ እኔ እየተቀበልኩኝ ባንኬን አጣብባለሁኝ። በተቻላችሁት መጠን አብርሽንና ሄርሜላን አንድ አደርጋለሁ። ቢፈልግም ባይፈልግም ነው። ከፈለጋችሁ ደግሞ ወይ የሄርሜላ የሩታ ወዳጆች ገንዘብ ስጡኝና ከፈለጋችሁ ወደ እናንተ መልስላችኋለሁ ነው። ይሄን ያህል ጥጋብ አፍንጫቸውን እስኪነፋቸው ድረስ ህግ የለም እንዳሉት ህግ ቢኖር ኖሮ ያስቆማቸው ነበረ። ህግ ስለሌለ ህግ አለመኖሩን ስላወቁ የሰው ትዳር እየበተኑ የሰው ህይወት እያበጣበጡ የሰው ህይወት እያበላሹ ካልፈለገው ጋራ ካልማይሆን ሰው ጋራ እያገናኙ የእንትን የምንድነው እሱ ከዚህ በፊት ኢቢኤስ ላይ ህዝብ ጮሆ ነው ይሄ እንደዚህ ያለ ነገር ያስቆመው ማለት ነው። የትኛው ነው እጣ ክፋንታሽ እጣ ክፍልሽ እያሉ ውሾች ይሄ 666ን የሚያስፋፉ ነበሩ። ተከልክለው ነው ህዝቡ ጮሆ እንዴት ነው እንዲህ አይነት ነገር ውርደት ኢትዮጵያ ውስጥ የሚሆነው ተብሎ ያስቆማቸው ማለት ነው። አሁን ያ ኢቢኤስ ላይ የነበረውን አሁን በትዳር ላይ እየገቡ በፍጹም እሱ ላንቺ አይሆንም፣ እሱ ነው ላንቺ የሚገባሽ፣ እነሱ ፈቺ፣ እነሱ አፋቺ፣ እነሱ አግቢ፣ እነሱ አጋቢ ሆነው የሰው ትዳር የሚበጠብጡ የሰው ትዳር የሚያስማሙ እነሱ ሆነው ሁሉን በቁጥጥራቸው ስራ አድርገው እየደረጉ እየሰሩ ያሉት ማለት ነው። እና ዳኒ አሁንም ለኔ ከሰጣችሁኝ የሩታ ወዳጆች እኔ አብርሽን ወደ ሩታ መልስላችኋለሁ። አዎ አብርሽ ጤነኛ ነው። ለዛ ነው ከሩታ ጋር ከሄርሜላ ጋር እየተዝናና ያለው አለ። ሩታን እንደ ውሻ እያሸተተ ነበረ። በፍጹም አብርሽ ካንቺ ጋር ሊሆን አይችልም፣ አሞታል፣ ጤነኛ አይደለም፣ አብዷል፣ በሽተኛ ሆኗል፣ መናገር አይችልም፣ በእናንተ ቁጥጥር ስር ነው። ሄርሜላን በቁጥጥሯ ስር አደረገችው ማለት ነው። አለማወቃችሁ ድንጋይ መሆናችሁን የምታስቡት እዚህ ጋር ነው። አብርሽ ከሩታ ጋር ከልጁ እናት ጋር ሲሆን ጤነኛ ያለም፣ አብርሽ ከሄርሜላ ጋራ ከመንገደኛ ሴት ጋራ ግን ሲሆን ጤነኛ ነው ብላችሁ አላችሁ። እናንተ ፈቺ፣ እናንተ አፋቺ ሆናችሁ የሰው ትዳር፣ እናንተ ፍቅረኛ የሌላችሁ፣ እናንተ ትዳር የሌላችሁ። ማነች ስሟ ትዳር እንደነበራትና ሲንግል ማሞና ልጆቿን እንደምታሳድግ ሰማን። ሜሮን ማለት ነው። ሁለት ልጆች ጠቅላላ ሚዲያ ላይ ያሉት ወደውም ሳይሆን ሳይወዱ ልጆች አላቸው። ለዛ ነው ዛሬ የሰው ትዳርን እያበጣበጡ የሰው ህይወትን እያበጣበጡ የራሳቸውን ቢዝነስ እየሰሩ ያሉት ማለት ነው። እነሱ ልጆቻቸውን እኔ ሲንግል ማም ነኝና አንቺም ሲንግል ማም ሆነሽ ኖሪ፣ ሄርሜላ ጋር ሚሄድና አንድ ዲቃላ ያስወልድና ሲንግል ማም ሆና ትኑር አይነት ነገር ያራመዱ ያሉት ማለት ነው። ኢትዮጵያ ውስጥ ሲንግል ማም እንዲበዛ፣ ሲንግል ዳድ እንዲበዛ፣ ከዛ ከሲንግል ማምነት ደግሞ ወደ ሌላ ህይወት ውስጥ ወደ የማይፈልግ ላይፍ ውስጥ እንዲገቡ የሚያደርጓቸው ሴቶችንም ይሁን ወንዶችንም ማለት ነው። በእነዚህ አይነት ጋጦች ስነ ምግባር ባላቸው ሰዎች ነው ብዙ ትውልድ የቆሸሸና የማይሆን ተግባር ውስጥ የሚገባው። ቡዜ ዴቭና ዳኒ ተዋረዱ ማለት ነው። ዴቭ ሩታ ጋር ያለውን ሰምታችኋል። አብርሽ ያለበትን በደንብ ነው የምናውቀው። ደና ይሁንና መምረጥ ያለበትን አብርሽ ከሩታ ጋራ ከሄርሜላ ጋራ ሲሆን ደና ይሆናል፣ ከሩታ ጋራ ሲሆን ደና አይሆንም። ቅድም ያልኳችሁ ነው። አብርሽን ሳትወድ በግዷ የሆነ ነገር በቃ ብላ አሳምና በሷ ቤት ማለት ነው አብሯት የሆነ ሰው አለ። በሷ ቤት አሳምና ምን ብላ ከዛን ወደ እሷ እንዲሄድላት ከዛ በኋላ ሄርሜላ ንጹህ ሰው ናት፣ ሩታ ግን መተት አስደረገባታለች። እንደዚህ አይነት የተረገመ ትውልድ፣ እንደዚህ አይነት የተረገመ ፋሚሊ ውስጥ እኔ እንጃ። በስመ አብ ወወልድ ወመንፈስ ቅዱስ ግን ምን አይነት እኔ እንጃ ማለት የምር አይደል ነው መደጋገም ነው የሚሆንብኝ። ስለዚህ ስለነሱ ቤተሰብ ስለነሱ ሃይማኖት መደጋገም ነው የሚሆንብኝ እንጂ መደጋገም ባይሆንብኝ ባልኩ በሰራው ቪዲዮ ውስጥ በሙሉ ስለነሱ ቤተሰብ ስለነሱ ሃይማኖት ብናገር ምን ያህል እድለኛ ነኝ። ግን ሃይማኖትንም ቤተሰብንም አይወክሉም። እነዚህ ሜዳ አደጎች ናቸው። ሙሉ ፋሚሊ ሜዳ አደግ ነው። ሜዳ አደግ ባይሆን ኖሮ ቢያንስ ፈራ እግዚአብሔር ቢኖራቸው ኖሮ ለእምነታቸውና ለቤተሰባቸው ክብር ሲሉ ከእንደዚህ አይነት ከተልከሰከሰ ህይወት ውስጥ ወጥተው ትክክለኛ ስራ ሰርተው ገንዘብ ያገኙ ነበር። ዳኒ እናንተ ጋር ሲሆን እንዲህ ነው፣ እሷ ጋር ሲሆን እንዲህ ነው አለ። ዳኒ የተከፈለውን ገንዘብ ላለመመለስ ነው ብያችኋለሁ። ዳኒ የተሰጠውን ገንዘብ ላለመመለስ ነው። ያ ነገ ግን አብርሽ ይሄው ዛሬም ሲናገር ሰምተናል። ነገም የሚናገረው ነገር ነው። አለቀ። ይሄ እነዛ ጠንቋይ ነው መተት ነው ምናምን ያሉት ራሳቸው ቀብረው ራሳቸው ያውጡትን ራሳቸው መልሰው ይቀበሩበታል፣ ራሳቸው መልሰው ይገቡበታል።
ያ የሰው ስም ለማጥፋት እነሱም ተራበት እነዚህ የሄርሜላ ጀጌዎች የሄርሜላ ጅሎች ተራበተራ ነው ገንዘብ የሚሰጡት። ለዚህ እነዛኛዎቹም እንዲናደርጋለን እንዲያድርገናል ብለው ላሉትም የተወሰነ ፐርሰንት ይከፈላቸዋል። ለዳኒም የተወሰነ ፐርሰንት ላስጠፏትም የተወሰነ ፐርሰንት እያከፋፈሉ ነው የሚሰጧቸው። ዋናቸው ቤሩት ተቀምጣ በዛች በሲኒ ገልባጭ እንቆለና እያስመተተችባቸው ስለሆነ ስጡ፣ ካልሰጣችሁ የሄርሜላ ደጋፊ አይደላችሁም የሩታ ደጋፊ ናችሁ እያለች እንዲህ ነው እየሸወደች እየበላቻቸው ያሉ። ተራ በተራ ሁልሽም ወደ ሀገርሽ ስትጠገረሪ የዛኔ ምን ነው ብሬን ባልሰጠሁት ያለሽ ወይስ ምን አገባኝ የዛኔ ምን አገባኝ አገቡ ተጋቡ ወለዱ ተዋለዱ ምን አገባኝ ብለሽ ወደ ራስሽ ህይወት ትመለሻለሽ ማለት ነው። የራስሽ ላይፍ ከኪዮነ ላይፍ ሲወርስሽ የዛኔ ምን ነው ባልገባውበት ያለሽ ሰው አገርሽ ላይ ገብተሽ ከኪዮነ ላይፍ ሲወርስሽ ማለት ነው። የራስሽን ህይወት ሳትኖሪ የሰው ህይወት ገብተሽ የምታበጣብጪ ገንዘብሽን ከፍለሽ የምታበጣብጪ ሁላ ማለት ነው። ያ ሩታ ከመጀመሪያ ጀምሮ ሰው ሚላትን ብትሰማ ኖሮ መውጣቷን ሚዲያ ላይ ወጣ ልንወጣ ነው ባትም እንዳሉ ጅልጦች መሆናቸውን ወጣው ልንወጣ ነው ወጣው ልናደርግ ነው ወጣው ልንሄድ ነው ወጣው ልንሰራ ነው ይላሉ። ለህዝብ ካሳወቁ ለማንም ሰው ካሳወቁ በኋላ ማለት ነው። በነገራችን ላይ ድምጼን ኦቨር ማድረገው እንትን ቤት ውስጥ ሞኜ በርግጥ ድምጼ ኦቨር ነው። ይሄ የመኪና ጫጫታ ምናምን አይነት ነገር በጣም ስላለ ነው። እና የሆነች ልጅ ምን ስትል ሰምቻታለሁ የት ሀገር እንዳለች ባላውቅም እኛ የሀረብ ሀገር እህቶች የምንጮኸው ማደምና ማሽን የሚጮህብንን ስለማንሰማ በሷ ላይ ለምደን ነው ብላለች። እውነቷን ነው። በእነሱ ላይ ለምደን ነው ድምጻችን ሀይ የሚሆንባችሁ ማለት ነው። ሳራንም አይታችኋ ከሆነ እሷም ሳራ ድምጿ በጣም ኦቨር ነው። ኤኒዌይስ ድምጻችን ኦቨር የሚሆነው ለዛ ነው። አንዳንዴ ደግሞ ንዴት ምናምንም ሲሆን የሆነ በቃ ያልሆነ ነገር ስታዩ ምናምን ስትናደዱ ሳትፈልጉ በግዳችሁ ትጮዋላችሁ ማለት ነው። እና የዳኒና የሄርሜላ የአብርሽ ነገር ደግሞ አሁን ተጀምሯል ማለት ነው። እኔ የዳኒንም የዳኒንም ልኬለታለሁ። ልጁ ያለብናናው ሰደኝ ብሎ የሚለውን ድምጽ ስላለ ወዲያውኑ ቆየንተና ስልክ ተሰጥቶኛል። ኦኬ የዳኒ ስልክ ነው አሁን ያልገባልኝ ማለት ነው። የዳኒ ስልክና የሄርሜላን ስልክ የሚሰጠኝ ሰው ባገኝ ደግሞ አቤት እንዴት አይነት ወዳጄ ነው እሱ ሰው ማለት ነው። እና የሌሎቹን ይዣለሁኝ እየላኩኝ ነው። በቃ አመሰግናለሁ። ዛሬ እሑድ ነው ብሎኛል። ማነው ቅዳሜ ነው፣ ነገ እሑድ ነው፣ ተነገ ወዲያ ሰኞ እንገናኛለን ብሎኛል። እሑድ ደግሞ ነገር የሚቀርጹበትን ቦታ ያስሳል ያሉበትን ቦታ ነግሬዋለሁኝ። ከዛ በኋላ እራሱ በሎኬሽን ተከታትሎ ጉድሽን ያፈላልሻል፣ ጉድሽን ያወጣልሻል ማለት ነው። እያንዳንድሽ ማለት ነው። የዛኔ ምን ነው ባልገባውበት ያለሽ። ምክንያቱም እሱም ልጅ አለው፣ እሱም ትዳር አለው፣ እሱም ህይወት አለው። ነገ ልጄ ምን ይማራል ብሎ ስለሚያስብ ማለት ነው። አዎ እናንተ ቤተሰብ የላችሁም። የትኛው ጨዋ ቤተሰብ አሳድጓችሁ? እናንተ ሃይማኖት የላችሁም። የትኛው ስርዓት ያለው እምነቶች የእያንዳንዳችን እምነቶች የተከበሩ ናቸው። እምነት ቢኖራችሁ ኖሮ ፈሪሃ እግዚአብሔር ይኖራችሁ ነበረ። እምነት ስለሌላችሁ 666 ሆናችሁ ስለመጣችሁ አዎ እንደዛ ትቀጥሉ መስሏችኋል። በዚህ ሁኔታማ ትውልድ ሁሉ 666 የቡታጅራ ትውልድ ሁሉ 666 እየሆነ ነው ማለት ነው የሚሄደው። በዚህ ይቀጥላታል። ስንት ጨዋ ሰዎች ባሉበት ጠቅላላቸው አንዴ ተረገጡ። ሁሉም ጠፍተዋል። አሁን እነ የተንቢም ጠፍታለች። ወንድሟን አንዴ ወደ ቦታው ስለመለሰች አዎ እንደዚህ ጋጦጥ ገልቱ ዘላን አይደለችም የተንቢ ማለት ነው እንጂ ብትሆን ኖሮ የታላቅነትን ክብር ታሳይ ነበር። ወንድሟን እንደዚህ የምታደርግበትን ምክንያት የራሷን ትዳር ሳትመራ የወንድሟን ትዳር ካልመራ የራሷን ህይወት ሳታስተካክል የወንድሜን ህይወት ካላስተካከልኩኝ ብላ ሆዷንና ቂጧን አንገፍጥጣ ትመጣብናለች። እና ዳኒ አብርሽ አሁን ያለበትን በሎኬሽን ማግኘት ይችላል እኮ በነገራችን ላይ በሎኬሽን ያገኛሉ። ግን ምን ዋጋ አለው? የት የሰለጠኑትን ነው። ዝም ብሎ ብቻ ቪዲዮ ይሰራሉ፣ ይፖስታሉ፣ አለቀ። ለነሱ ይሄ ነው እውቀት፣ ለነሱ ይሄ ነው መማር። በሎኬሽን እንደሚገኙና በሎኬሽን ሰው እንደሚያገኙ ቢያውቁ ኖሮ ውስጥ ባልገቡ ነበር። ምድረ ዝፍጡላ ዝፍጦች ናችሁ። ዝፍጥ ያላችሁ ዝፍጦች፣ የወንድ አልጮች፣ ወንዶች የውታጅራ አንዳንድ የወንድ አልጮች፣ ሴቶች የእናት ቀሚስ ስር ደና መንግስትና ደና ህግ ቢኖር ኖሮ እናንተ ስብስብ አድርጎ ነበረ ወደ ጦር ሜዳ ወደ ውትድርና የሚለካችሁ። ግን ምን ዋጋ አለው? እንደፈለጋችሁ ፈንጭታችሁ ብሉና ሰርታችሁ ተለወጡ ብሏችኋል። ሰው በባህር አቆራርጦ ሰው ሀገር መከራውን ይበላል። እናንተ ሀገር ላይ ቁጭ ብላችሁ መከራ ትበላላችሁ፣ ታበላላችሁ። ምን አባት ተናገራል? አንተ ደግሞ ገና እያንዳንድሽ ዋጋ ትከፍያታለሽ።
የማይቀር ነገር ነው። በነገራችን ላይ ሃይሚና ቡቡም ወደ ቡታጅራ ገብተዋል። ቡታጅራ ሄዱት ያቺ ቆሻሻ እንግዲህ የውሸት ዲኤንኤ በሷ ቤት መረጃ ላይ ማስረጃ ላይ ብላ እነሱን ፈርታ እነሱን ስም አስጠፍታ እነሱን ማይሆን ስም አሰጥታ እንደው ማነው ስሙ ቡቡን ለራሷ ልታረግ ቡቡን በግድ ልጁ ያንተ ነው ልታስብል ፈልጋለች። ከዚህ በፊት ተናግሬያለሁ። ቡቡ ራስክና ሃይሚ ልጁ እሷ ሆናችሁ ሄዳችሁ እናንተ የምታቁበት ራስን ለማጽዳት ስትፈልግ አንተ የምታቅበት ሆስፒታል ሄደ ዲኤንኤውን አንተ ራስክ አይንክ እያየ አሰጥተክ እሷ በምትፈልገው ዶክተር ሳይሆን እናንተ በምትፈልጉት ዶክተር። ምክንያቱም ከዚህ በፊት ታውቂያለሽ ሃይሚ ወንድምሽ እዚህ ሁሉ ውስጥ የገባው የውሸት ዲኤንኤን ይዘው ሄደው አስመርምረው ይሄው ልጁ ሁሉ ያንተ ነው እስከሚባል ደርሶ ነው ህይወቱ የተበጠበጠው ማለት ነው። ይዛሽ ሄደሽ ራስሽ ዲኤንኤውን ወስደሽ አስመርምረሽ ራስሽ በቃ ውጤት የምትጠብቂው ቢሆንም ችግር የለውም ብለሻል። አለቀ በቃ። እነዚህ አጭበርባሪ ሌቦች የሰው ህይወትን ለመበጥበጥ የሰው ህይወትን ለማናጋት ሆን ብለው የተሰራጩ ቡድኖች ናቸው። ሆን ብለው የተሰራጩ ቡድኖች። ከነዚህ ቡድን መውጣት የምትችይው ራስሽን ነፃ ማድረግ የምትችይው ራስሽ ሄደሽ በአይንሽ በብረቷ ሄደሽ ደም ታሰጫለሽ። ከጻኑ ደም ተወስዳላችሁ ታስመረምራላችሁ ማለት ነው። አለቀ። አለበለዚያ ግን ተያይዛችሁ ያልሆነውን ሆነ ያልተደረገውን ተደረገ ብለው የሰው ልጅ የሚያሳድግበት ምክንያት የለውም። የሰው ልጅ የሚያሳድግበት ምክንያት የለውም። ስለዚህ ወስዳችሁ ራሳችሁ በእጃችሁ በአይናችሁ በብረታችሁ እያያችሁ አስመርምሩና ነፃ አውጡ። እቺ ቆሻሻ በፈለገችበት ሰዓት አፏን እየተነሳች የምትከፍትበትና የእናንተን ስም ለማስጠፋት የእናንተን ህይወት ለመበጥበጥ የምትሄድበትን መንገድ ታቆማለች። ታቆማለች። አለበለዚያ ግን መቼም ነው ማቆሚያ የሌላት። የእናንተን ፎቶ ካልፖሰተች የእናንተን ስም ካልጠራች ተከታይ አይኖራትም መሰለኝ። ከፍታ ስትሰጣት ወይ ከፍተው ሲሰጧት እኮ ከሱ ህይወት እንድትወጪ ተብላ ነው። ጭራሽ ግን እሷ እንዴ ልጁ ኧረ በስመ አብ ወይኔ ግን ብዙዎቻችሁ እኔም እኮ ሴት ልጅ ነው የወለድኩት እኔም እኮ ሴት ልጅ ነው ያለኝ ትላላችሁ። አዎ ሴት ልጅ አላችሁ። በእርግጥ ሴት ልጅን ስርዓት የሚያስዝ ወላጅ ነው ቤተሰብ ነው። እና እግዚአብሔር ይሁንላችሁ፣ እግዚአብሔር ያሳድግላችሁ፣ እግዚአብሔር ከክፉ ነገር ሁሉ ይጠብቅላችሁ እንጂ ትውልዱ በጣም በዚህ ከቀጠለ ያው ትውልድ እንደምናጣ ሀቅ ነው የምናደርገው የምንሰራው ነገር። እና ሃይሚ እግዚአብሔር ይሁናችሁ፣ እግዚአብሔር ይርዳችሁ ነው የምለው። ራሳችሁን ጽድት ንጽት አድርጋችሁ ከእንደዚህ ከቆሸሸ ማንነት ውስጥ ወጣችሁ በቃ ወደ ራሳችሁ ተመልሳችሁ ወደ ራሳችሁ ስራችሁ። እስከመቼ እየተሳቀቃችሁ እየተሸማቀቃችሁ ወጣችሁ ትገባላችሁ? ሰላም ታጣላችሁ በዚህ በቆሸሸ ማንነት ህይወት ውስጥ ገብታችሁ ማለት ነው በቃ። እና እነዚህኛዎቹን ደግሞ እኔ እንጃ እኔ ስለነዚህኛዎቹማ እንደው ኧረ በስመ አብ መንፈስ ቅዱስ የሄርሜላ እንዝህላልነት፣ የሄርሜላ ጋጦጥነት፣ የሄርሜላ እኔ እንጃ በስመ አብ በጣም የሚያሳዝን ነገር ነው እውነት በጣም የሚያሳዝን። በዚህ ነው ያህል ወንድ ጥማት አለባት እቺ ልጅ፣ በዚህ ነው ያህል የወንድ ሱስ አለባት እንዴ በፈጣሪ ስም። ይሄ እኮ ኧረ ለመሆኑ ግን ከሞተ ከሬሳ ጋር እንዴት ግንኙነት አደረገች? እንደው መቼም አደርጋለሁ ብላ ነው አንቃ ይዛው በየሆቴሉ የምትንከራተተው ሳይፈልግ በግድ ና እንሂድ ልሳምክ እንደው ከድሮ ጀምሮ ልሳምክ ልጋጥክ ልተኛክ ላስተኛክ ላቁምልህ አቁምልኝ ላስልህ እሷ ሆናለች ሁሉን ነገር። ስለዚህ አሁን ደግሞ ጭራሽ ይብስባታል ማለት ነው። ወደ ድሮ ልትመልሰው ሰዓቱ ስላልተደረገለት ሰዓቱ ከእጁ ስለወጣለት ይሄ ነው ያቀወሳት። አዎ ሰዓቱ ከእጁ ስለወጣ እስቲ ሰዓቱን ወይ መልሳችሁ አድርጉለትና እኔው እንግዲህ የሚስቅ የሚጫወት ከሆነ ሰዓቱ ላይ ስላለ ሊሆን ይችላል ብለን እንድናስብ ማለት ነው። እኔን እያያችሁኝ አይደለም? ሰብስክራይብ ላይክ ሼር አድርጉልኝ። ቪው የለኝም ቪው እንዲመጣልኝ አድርጉልኝ። ምንድነው እነሱን አትዩዋቸው። በእነሱ ውስጥ ደግሞ እኔ ማስተላለፍ የምፈልገው የራሴ መልእክት ስላለ የኔን ቪዲዮ እዩልኝ። አለቀ። የሚጠቅም መልእክት ከፈለጋችሁ ማለት ዩቲዩብ ላይ ስለነሱ መስራቴን አላቆምም። በነገራችን ላይ ቲክታክ ላይ ፎሎ እንደራረጋለን ብያለሁኝ። የምትመጡ ፎሎ ትደረጋላችሁ። የሆነ ግሩፕ ቤት ቀላቅለውኛል። እዛ ያለውን ኢንፎርሜሽን እየተቀበልኩኝ ነው። ያለውኝ እሰማለሁ።